በኖርማሉ አላጠግቡ ሲላቸው ሴቶቹ ጠብሰው መብላት ጀምሯል እያሉ ነው። ወንዶች ጥንቃቄ እንድታደርጉ ነው። ለማንኛውም ቪዲዮ ነሳቻችሁ ልመለስና ኮሜንት አነብላችኋለሁ። የትም እንዳትሄዱ። ስሙን አልጠራው ይሄ ተለቅቃል መሰለኝ። መጥበሻ ላይ ኦሊቭ ኦይል፣ ተከተፈ ሽንኩርት፣ ተፍናውን፣ እዚህ ፓፕሪካ፣ ሽንኩርት ፓውደር፣ የነጭ ሽንኩርት ፓውደር፣ ቆንጆ በርበሬ፣ መጨረሻ ላይ ቃሪያና የተከተፈ ለማንኛውም ፖስት የተመታችሁ ይሄን ደግሞ ይሄ ሚስቲ ለምን ብዙ ጊዜ እንደምትነጋገር ስራ እያልኩ ነው። ተጠንቀቅ ያልኩ ለዚህ ነው። ለካ እንደዚህ የሚሰራላች ፖስታችሁ አፈራጅ መሰለኝ። ሪፕሌይ ላይ አደራ የበጎድ ይሄን ደግሞ ውለታ ቢስ ጋይስ እንደማንኛውም ቲክቶከር እኮ ፎሎወርስ ሲደርስ ዱባይ ሄዳለሁ ብዬ ነበረ ለመዝናናት ማለት ነው። አሁን ግን እዚህ ጋር እህታችን ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል እያለች ስለሆነ ለመዝናናት ሳይሆን ለመታሰር ላይ እስቲ እህታችን የምትለውን ሰምተን እንመለስና ኮሜንት እናነባለን። የትም እንዳትሄዱ። ኢትዮጵያ ኑሮ በጣም አሰርጁ የነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም ከምግባቸው ራሱ ጀምሮ ዶሮ ነው፣ በቀን አንድ ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። በጣም የሚገርም ነው የሚሰጡ። ማስራት የለም ምን መተኛት ብቻ። ጠዋት የምንጠጣው ራሱ ወተት ነው። ዋው ወተት የሆነ ሻይ ትንሽ ቀለቀል ያደርጉባታል። በቃ ተሰምቶኝ ማያውቀው ሰላም እዛ ተሰማኝ። እዛ እስር ቤት መውጣትም አልፈለኩም። እኔ እዛው እስር ቤት ቢያስቀምጡኝ ነው ደስ የሚለኝ። መንግስት ዱባይ የምንታሰርበትን እድል ቢያመቻች ጭራሽ መንግስት ነው የሚያመቻች። በቀጣይ ደግሞ እዛ እስር ቤት የሚያስገቡ ጥፋቶችን ትንገ የሞት ፍርድ ተፈርዶብሽ ነው ማለት ነው ኢትዮጵያ የመጣሽ። አልወጣም አልመለስም ማለት አይቻልም ወይ? ልክ እንደወጣሽ መልሰው እንዲያስገቡሽ አንዱን መሰየፍ። ኢትዮጵያ ራሷ ዱባይ ትሄድል። ቪዛው ነው ችግሩ። ቪዛ የላትም። ማን ይጨርስላታል? ምን ሆኜ ነው ቪዲዮ ለመቅረጽ ብዬ ላይቭ አልገባውም። የፈጣሪ አለ ምን አጭሼ ነው። ለማንኛውም ጋይስ ባበደ ቪዲዮ ከቻሳ ብለናል። ቪዲዮ ላይክ በማድረግ ጀምሩ። ሰሞኑን ቪዲዮ እየለቀ ቫይራል እየሆነልኝ አይደለም። ያራዳ ልጆች ቪዲዮ ላይ ተመልክተን እንመለስና ኮሜንት እናነባለን። ይመቻችሁ። ቪዲዮም የሚለው ከፈረስት ዴት በኋላ ድጋሚ እንዳትገናኙ ያደረጋችሁ ምንድን ነው አለና እኔ 2 ቀን አንድ አይነት ለብሼ ባገኛት ምንድን ነው ፕሮፋይል ፒክቸር መሰልክ ትኩስ ነገር ውሰጂ ስላት ቅቅል ስታዝ ኢጤን ቸብ አድርጋ ቻው ስትል እና ታዲያ ፊቷ ላይ አታጭበጭብላትም?
ሽንቱን ሸንቶ አርገብግቦ ሊያቅፈኝ ሲመጣ ምግብ እስኪደርስ ብላ ከቦርሷ ቆሎ ስታወጣ በዚህ ዘመን እንደዚህ የሚያደርግ ሴት ኧረ የለችም። ዳቦ ግዛልኝ የሚለውን ልጅ በኮርኩም ብዬው ያው እስካሁን አግኝታኛል። እቺ ጥሩ ሰው ነች። ከእሷ ስልኳ ያበደ ነበር በላኋል። ያንተ ይለያል። ባጃጁ እየሄደ ዘላ ወርዳ ቻው ጎቤው ስትለኝ ጓደኛ ነው እንዴት ያደርግ